السلام عليكم ورحمة الله وبركاته. ودنا ተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። ሰብስክራይብ ያደረጋችሁ ሰዎች ደግሞ ላይክ ያደረጋችሁ እንዲሁ ደግሞ ቪዲዮውን ለጓደኞቻችሁ ሼር ያደረጋችሁ ኢንሻአላህ ጀምሩ። ይጠቅማችኋል بإذن تبارك وتعالى። እንደሚታወቀው ቁርአንን እያስተካከለን እንዲሁ ደግሞ እንድናስተካክል የሚረዱ ትምህርቶችን እየተማማርን ቁርአን እንዴት መነበብ እንዳለበት እንዲሁ ደግሞ ሕሩፎችን እንዴት ማንበብ እንዳለብን እየተነጋገርን እዚህ ደርሰናል። ማለትም ሱረቱል በይና ኢንሻአላሁ ካነ የዛሬው ትምህርታችን የሚሆነው ሱረቱል በይና ይሆናል። እንደሚታወቀው ሱረቱል በይና በትናንትናው ትምህርታችን ላይ ግማሹን ቀርተነው ነበር። ዛሬ ደግሞ የአላሁ ሱብሓነሁ ወተዓላ ፈቃድ ከሆነ እስከ መጨረሻ ከዚህ ጀምረን የቀሩትን እስከ መጨረሻ ድረስ የምንቀራ ይሆናል ማለት ነው በአላሁ ሱብሓነሁ ወተዓላ ፈቃድ። ኢንሻአላህ መጀመሪያ አነብላችሁና ሁለተኛ ደግሞ ወደ ትንተና ገባለሁ ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر البرية إن الذين آمنوا وعملوا الصالحات أولئك هم خير البرية جزاؤهم عند ربهم جنات عدن تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك لمن خشي ربه إن شاء الله أهون ودات تناقبالو إن الذين كفروا سنل إن سنل نون شد سلونا نذكرنا እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝና አድርገዋል። إن الذين ብለን ጉና ያዝ እናደርገዋለን ማለት ነው። እዚህ ጋር ደግሞ ላም ሸድ ስለሆነ ላምንም እንደዚሁ እናጠብቀዋለን። ኢነለዚነ ብለን ላምንም ሸዱን አጥብቀን እንቀራለን። ከዛል ከስር ቀጥሎ እንደምታዩት ያ ስኩን ስለመጣ እንደ ጠቢዒ ሁለት ሐረካ እንስበዋለን። ኢነለዚነ ከፈሩ ብለን አለዚነ ከፈሩ ስንል ሮ ዶም ስለሆነ እናወፍረዋለን። እንዲሁ ደግሞ እንደምታዩት ከራ ዶም ቀጥሎ ዋው ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ኢነለዚነ ከፈሩ ብለን ሚን አህሊል ኪታቢ ወልሙሽሪኪን ስንል ሚን አህሊል ስንል ኑን እዚህ ጋር እንደምታዩት ኑነ ሳኪና መታለች። ኑነ ሳኪና እንደተነጋገርነው ከዚህ በፊት ኑነ ሳኪና አንዳንድ ጊዜ ኢዝሃር የምትሆንበት ሁኔታ አላት፣ ግልጽ የምትሆንበት ኢቅላብ የምትሆንበት አላት፣ እንዲሁ ደግሞ ኢኽፋ የምትሆንበት አላት፣ ኢድጋም የምትሆንበት ሁኔታ ይኖራል። እዚህ ጋር ደግሞ ምን ሆናለች? ግልጽ ሆናለች። ሚን ብለን ግልጽ አድርገን ነው የምናነባት። ለምን ከተባለ ከኑነ ሳኪናና ከተንዊን በኋላ ሐምዝ ከመጣ ሐምዝ ደግሞ ከኢዝሃር ፊደላቶች ውስጥ አንዱ ስለሆነ ኑነ ሳኪና ወይ ደግሞ ተንዊኑን ግልጽ እንድናደርገው ያደርገናል ማለት ነው። ምክንያቱም ሐምዝ የምን ፊደል ስለሆነ የኢዝሃር ፊደል ስለሆነ በኑነ ሳኪናና በተንዊን ህግ ጊዜ ማለት ነው። ሚን አህሊል ኪታቢ ሚን ብለን ስኩኑንም እንደዚህ ቆይት ብለንበት ግልጽ አድርገን እንቀራታለን ማለት ነው።
ሚን አህሊል ስንል ሀ ስኩን ስለሆነች ቆይታ እናደርግባታለን። ሚን አህሊል ብለን ሀእንም ቆይታ አድርገን እንቀራለን። እዚህ ጋር ደግሞ ላም እንደምታዩት ስኩን ስለሆነ ቆይታ እናደርግበታለን። ኑንንም ሀእንም እንዲሁ ደግሞ ላምንም ሶስቱንም ቆይታ እናደርግባቸዋለን፣ ምክንያቱም ስኩን ስለሆኑ ማለት ነው። አልኪታቢ ወልሙሽሪኪን ስንል ከታ ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ሚን አህሊል ኪታቢ ወልሙሽሪኪን ብለን ሚን አህሊል ኪታቢ ብለን ወልሙሽሪኪና ስንል ላም ስኩን ስለሆነች እዚህ ጋር ቆይታ እናደርግባታለን። ስኩን ስለሆነች ቆይታ እናደርግባታለን። እንዲሁ ደግሞ ሺን እንደምታዩት ስኩን ስለሆነች እዚህም ላይ ቆይታ እናደርግበታለን። ወልሙሽሪኪን ብለን ወልሙሽ ላምንም ሺንንም ቆይታ እናደርግባቸዋለን። ከካፍ ከስር ስለሆነች እናቀጥናታለን። ወልሙሽሪኪና ብለን ከካፍ ከስር ቀጥለን እንደምታዩት ያ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወልሙሽሪኪና ፊ ናሪ ጀሃነም ስንል ፊ ስንል ከፋ ከስር ቀጥሎ ያ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ፊ ናሪ ጀሃነም ብለን ፊ ብለን መደ ጠቢዒ ስበን እንቀራለን። ከኑን ፈትሐ ቀጥሎ እዚህም ጋር እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለቱም ላይ ፊ ና ብለን ሁለቱንም ፋአንም ኑንንም ሁለት ሐረካ እንስባቸዋለን። እዚህ ጋር ደግሞ ራ ከስር ስለሆነች እናቀጥናታለን። እንዲሁ ደግሞ ኑን እዚህ ጋር ሸድ ስላለው ምን እናደርገዋለን? እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። እንዴት አድርገን እናነባለን? ኢነለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ፊ ናሪ ጀሃነም ብለን እናነባለን ማለት ነው። ፊ ናሪ ጀሃነመ ኻሊዲነ ፊሃ ስንል ኻሊዲነ ስንል ከኸ ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። ኸ ብለን እንዲሁ ደግሞ ኸ የሚወፍር ፊደል ስለሆነ ኸእንም እናወፍረዋለን። ኻሊዲነ ስንል ከዳል ከስር ቀጥሎ ያ ስኩን ስለመጣ እዚህም ላይ መደ ጠቢዒ ሁለት ሐረካ እንስበዋለን። ኻሊዲነ ብለን ፊሃ ስንል ከፋ ከስር ቀጥሎ ያ ስኩን ስለመጣ መደ ጠቢዒ እዚህም ላይ እንስበዋለን። ኻሊዲነ ፊሃ ኡላኢከ ሁም ስንል እዚህ ጋር ያለው መድና ቀጣይ ያለው ሀምዝ ጋር የተለያየ ከሊማ ላይ ስለሆነ የመጡት መዱል ጃኢዙል ሙንፈሲል ሁለት አራት ወይ ደግሞ አምስት እንስበዋለን ማለት ነው። ኡላኢከ ሁም ስንል ኡላኢከ የሚለው መድ ግን መዱል ዋጅቡል ሙተሲል አራት ወይ ደግሞ አምስት ነው የምንስበው ማለት ነው። ኡላኢከ ሁም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። ሚም ኡላኢከ ሁም ብለን ቆይታ አድርገን እናነባታለን ማለት ነው። ሸሩል በሪያህ ስንል ሸሩል በሪያህ ስንል ሮ ዶም ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ሸሩል በሪያህ ብለን ላም ስኩን ስለሆነ ቆይታ እናደርግበታለን። ሸሩል በሪያህ ብለን ራ ከስር ስለሆነች እናቀጥናታለን። ያ ሸድ ስላለው እናጠብቀዋለን። ይቺ እንደምታዩት ታኡል መርቡጣ መታለች። ታኡል መርቡጣ በምናቆምበት ሰዓት ሀ ስለምትሆን በሀ ነው የምናቆመው። እንዲሁ ደግሞ ስናቆምባት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን እንቀራለን ከተባለ ኢነለዚነ ከፈሩ ሚን አህሊል ኪታብ ኢነለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ፊ ናሪ ጀሃነም والمشركين في نار جهنم
جهنم خالدين فيها أولئك هم شر البرية بلن أن نبالا إن الذين آمنوا سنن እዚህ ጋር ኑን ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጎና ፊደል ስለሆነ ጎና ያዝ እናድርጋለን። ኢነ ለዚነ ብለን ጎና እንደተነጋገርነው በአፍንጫ የሚወጣ ድምፅ ማለት ነው። ጎና ኢነ ለዚነ ብለን እንይዛለን። አለዚነ ስንል ላም ሸድ ስላለው እናጠብቀዋለን። ከዛል ከስር ቀጥሎ ያ ስኩን ስለመጣ መድ ጠቢዒ ሁለት ሐረካ እንስባለን። ኢነ ለዚነ ብለን አመኑ ስንል ከሐምዝ ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መድ ጠቢዒ እዚህም ላይ ሁለት ሐረካ እንስባለን። እንዴት አድርገን ኢነ ለዚነ አመኑ ብለን አመኑ ስንል ከኑን ዶም ቀጥሎ እንደምታዩት ዋው ስኩን ስለመጣ እዚህም ላይ መድ ጠቢዒ ሁለት ሐረካ እንስባለን። ኢነ ለዚነ አመኑ ብለን ወዐሚሉ ሶሊሓቲ ስንል አሶሊሓቲ ስንል ሷድ ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የሚወፍርን ፊደል ስለሆነ ሷድ እናወፍረዋለን። አሳሊሓቲ ወዐሚሉ ሳሊሓቲ አንልም። ወዐሚሉ ሶሊሓቲ ወዐሚሉ ሶ አወፍረን እናነበዋለን። እንዲሁ ሸዱንም እናጠብቀዋለን። ከሷድ ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መድ ጠቢዒ ሁለት ሐረካ እንስባለን። ወዐሚሉ ሶሊሓቲ ብለን ከሐ ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ እዚህም ላይ ስለመጣ ሷድንም ሐእንም መድ ጠቢዒ ሁለት ሐረካ እንስባቸዋለን ማለት ነው። ኢነ ለዚነ አመኑ ወዐሚሉ ሶሊሓቲ ብለን እዚህ ጋር ወዐሚሉ ሶሊሓት ተብሎ ነው የሚቆመው። የትኛውም ቦታ ላይ መድ ከሌለው ዋው ከሌለ ያ ከሌለ አሊፍ ከሌለ ስናቆም በስኩን ነው የምናቆመው። ላኪን እዚህ ጋር ያው ለመማማር እስከሆነ ድረስ ነው እንጂ ወዐሚሉ ሶሊሓቲ ተብሎ አይቆም። ያው የተማማርን ስለሆነ ለዚያ ነው ወዐሚሉ ሶሊሓት ብለን ነው የምናቆመው ማለት ነው። ወዐሚሉ ሶሊሓት ስንል በምን ሰዓት ግን ይሄ መድ ምን ይሆናል? መደል ዓሊ ወዲህ ስኩን ነው የሚሆነው። ስለዚህ ወዐሚሉ ሶሊሓቲ ብለን መድ ጠቢዒ ብቻ እንስበዋለን። ኡላኢከ ሁም ስንል እዚህ ጋር ከላይ እንዳሳለፍነው እዚህም ላይ መዱል ዋጂቡል ሙተሲል አራት ወይ ደግሞ አምስት እንስበዋለን። ኡላኢከ ሁም ስንል ሚም ስኩን ስለሆነ ቆይታ እናደርግበታለን ማለት ነው። ኸይሩል በሪያ ስንል ኸይሩል ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ያ ስኩን ስለሆነ ቆይታ እናደርግበታለን። ሮ ዶም ስለሆነ እናወፍረዋለን። ኸይሩል ብለን አልበሪያ ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ሮ ከስር ስለሆነች እናቀጥናታለን። ያ ደግሞ እዚህ ጋር እንደምታዩት ሸድ ስለሆነ እናጠብቀዋለን። ታኡል መርቡጣ በማቆሚያ ሰዓት ሀ ትሆናለች ስለተባባል በሀ እናነባታለን። እንዲሁ ደግሞ ስናቆምባት ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን እንቀራለን? ኢነ ለዚነ አመኑ ወዐሚሉ ሶሊሓቲ ኡላኢከ ሁም ኸይሩል በሪያ ብለን እናነባለን። ጀዛኡሁም ዒንደ ረቢሂም ስንል ጀዛኡሁም ስንል እዚህም ላይ ያው መዱ የመጣበትና እንዲሁ ደግሞ ሐምዛ በአንድ ከሊማ ስለሆነ የመጣው ጀዛ ብሎ ስለሆነ የመጣው በአንድ ከሊማ ላይ ስለሆነ የመጡት መዱል ዋጂቡል ሙተሲል አራት ወይ ደግሞ አምስት እንስበዋለን ማለት ነው። ሚም እንደምታዩት ስኩን ስለሆነች ቆይታ እናደርግባታለን። ጀዛኡሁም ዒንደ ረቢሂም ብለን ዒንደ ስንል እዚህ ጋር ነው ሳኪና መታ ነበር። ልክ ሚን አህሊል ኪታቢ እንዳልና ኑን ተመሳሳይ ነች። እዚህ ጋር
ይችኛይቱ ስኩን ሆና ነው። ፊት አስላ እንደዚህ ነበር። ምንም አይነት ስኩን የላትም፣ ፈትሐ የላትም፣ ከስራ የላትም። ላኪን ከሷ በኋላ የመጣው ሐምዝ ነው ብለን ነው ስኩን ያደረግናት። እዚህ ጋር ግን ኑን መታ ምንም ፈትሐም የላትም፣ እዚህ ጋር ከስርም የላትም፣ ዶምም የላትም፣ ስኩንም አይደለችም። ስለዚህ ምንድናት? ዝም ብላ ኑን ናት የተቀመጠችው። ይቺ ኑን ሳኪና ትባላለች። ምንም አይነት ሐረካ የሌላት ኑን ማለት ነው። ስለዚህ ከሷ በኋላ በሚመጣው ፊደል አህዋል የሷ ሁኔታ ስለሚቀያየር ዐንደ ረቢሂም ያልናት ከኑን ሳኪና በኋላ ዳል ስለመጣ ነው። ዳል ደግሞ በኑን ሳኪናና በተንዊን ህግ ማለት ነው የኢኽፋእ ፊደል ነው። ስለዚህ ኑን ሳኪናዋን ደብቀን ነው የምናነባት። ጀዛኡሁም ዐንደ ረቢሂም ብለን ዐንደ ዐይን ብለን ግልጽ አድርገን እናናነባትም ማለት ነው። ዐንደ ረቢሂም ስንል ሮ ፈትሐ ስለሆነ እናወፍረዋለን። ባእ ደግሞ ሸድ ስላለው እዚህ ጋር እናጠብቀዋለን። ዐንደ ረቢሂም ብለን ሚም ስኩን ስለሆነች ቆይታ እናደርግባታለን። ዐንደ ረቢሂም ብለን ጀናቱ ስንል ኑን ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን ማለት ነው። ከኑን ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። ጀዛኡሁም ዐንደ ረቢሂም ጀናቱ ዐድኒን ተጅሪ ጀናቱ ዐድኒን ተጅሪ ብለን ኑንን መደ ጠቢዒ ሁለት ሐረካ ስበን እናነባታለን ማለት ነው። ዐድኒን ስንል ዐድ ስንል ዳል ስኩን ስለሆነች ቀልቀላ እናደርጋታለን ወይ ደግሞ እናነጥራታለን። ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች ማለት ነው። እንደምታዩት እዚህ ጋር ከኑን ከስረተይን አሉ። ከኑን በታች እንደምታዩቸው ከስረተይኖች አሉ፣ ሁለት ከስራዎች። ከኑን ሳኪና እና ከተንዊኑ በኋላ ታ ሲመጣ ኑን ሳኪና ወይ ደግሞ ተንዊኑ ምን ይሆናል? ኢኽፋእ ይሆናል፣ ይደበቃል። ዐድኒን ተጅሪ እንጂ ዐድኒን ተጅሪ አንልም ማለት ነው። እዚህ ጋር ጥንቃቄ ልናደርግ ይገባል። ዐድኒን ተጅሪ ሳንል ዐድኒን ተጅሪ ብለን ነው የምናነበው ደብቀን ማለት ነው። ተጅሪ ስንል ጂም ስኩን ስለሆነች ቀልቀላ እናደርጋታለን። ተጅሪ ብለን ተጅሪ ስንል ራእ ከስር ስለሆነች እናቀጥናታለን። እንዲሁ ደግሞ ከራእ ከስር ቀጥሎ ያ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። እንዴት አድርገን ዐድኒን ተጅሪ ብለን ሚን ተሕቲሃል አንሃሩ ስንል ሚን ስንል እዚህ ጋር ኑን ሳኪና መታ ነበር። ከኑን ሳኪና በኋላ ማን የመጣው? ታ ነው የመጣው። ታ ደግሞ በኑን ሳኪናና በተንዊን ህግ የኢኽፋእ ፊደል ስለሆነ ኑን ሳኪናዋን ደብቀን ነው የምናነባት እንጂ ግልጽ አናደርጋትም። ሚን ተሕቲሃል አንል። ሚን ተሕቲሃል አንሃሩ ብለን ሚን ተሕቲሃል ብለን ሐ ስኩን ስለሆነች ቆይታ እናደርግባታለን። እዚህ ጋር አል ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ ኑን እዚህ ጋር ስኩን ስለሆነች ቆይታ እናደርግባታለን። ላምንም አልአንሃሩ ብለን አልአን ብለን ኑንንም ላምንም ቆይታ እናደርግባቸዋለን። ከሃ ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ራ ዶም ስለሆነ እናወፍረዋለን ማለት ነው። እንዴት አድርገን እንቀራለን? ተጅሪ ሚን ተሕቲሃል አንሃሩ ኻሊዲነ ፊሃ አበዳ ብለን እንቀራለን። ኻሊዲነ ስንል ከኾ እንደምታዩት ፈትሐ ነው። እንዲሁ ነው ከፈትሐ በኋላ ምን መጥቷል? አሊፍ ሰጊራ መጥቷል። ስለዚህ መደ ጠቢዒ እንስበዋለን። ኻ ደግሞ የሚወፍር ፊደል ነው። ስለዚህ ኻን አወፍረን እንዲሁ ደግሞ መደ ጠቢዒ ይስበን እንቀራዋለን ማለት ነው። ኻሊዲነ ብለን ከዳል ከስር ቀጥሎ ያ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ተጅሪ ሚን ተሕቲሃል አንሃሩ ኻሊዲነ ብለን ኻሊዲነ ብለን መደ ጠቢዒ ሁለት ሐረካ እንስበዋለን። ፊሃ ስንል ከፋእ ከስር ቀጥሎ ያ ስኩን ስለመጣ መደ ጠቢዒ እንስበዋለን። ፊሃ አበዳ ስንል እና እዚህ መዱ የመጣበት ፊደልና ሐምዛ የተለያየ ቦታ ላይ ስለሆነ በተለያየ ከሊማ ላይ ስለሆነ የመጡት መዱል ጃኢዙል ሙንፈሲል ሁለት ወይ ደግሞ አራት እንዲሁ
5 መሳብ እንችላለን ማለት ነው። አበዳ ስንል እዚህ ጋር ዳል እንደምታዩት ፈትሐተይን አሉ። አበዳ ረዲየላሁ ስንል አበዳ ስንል በመሳቢያ ሳብ አድርገን ነው የምናውቀው። ወላኪን በምንቀጥል ሰዓት ምን ይሆናል? ይሄ መሳቢያ ይወድቃል። ፊሃ አበዳ ረዲየላሁ ስንል ከዳል ፈትሐተይን አሉ እንደምታዩት ፈትሐተይኖች አሉ። ከፈትሐተይን በኋላ ምን መጥቷል? ራ መጥቷል። ከኑን ሳኪና እና በተኑን ህግ ደግሞ ራ የኢድጋም ፊደል ነው። ስለዚህ ኢድጋም ቢላ ጉና አድርገን ጨፍልቀን እንቀራዋለን። እንዴት አድርገን? ፊሃ አበዳ ረዲየላሁ ብለን አበደን ረዲየላሁ አንበን አበደን ሳይሆን አበዳ ረዲየላሁ ብለን እንቀራዋለን። ራ ሸድ ስላለው እናጠብቀዋለን። ዶድ የሚወፍር ፊደል ስለሆነ ዶድን እናወፍረዋለን ማለት ነው። አበዳ ረዲየላሁ ብለን ራ ሸዱን አጥብቀን እንዲሁ ደግሞ እናወፍረዋለን። ራእንም ፈትሐ ስለሆነ ማለት ነው። ዶድ ግን የሚወፍረው ከስር ስለሆነ ሳይሆን የሚወፍር ፊደል ስለሆነ ዶድን እናወፍረዋለን ማለት ነው። ላመል ጀላላው ረዲየላሁ ስንል ላመል ጀላላው እንደምታዩት ቀድሞት የመጣው ያ ፈትሐ ነው። ስለዚህ ፈትሐ ቀድሞት ከመጣ ላመል ጀላላው ምን ይሆናል? ይወፍራል ተባብለናል። ስለዚህ ላመል ጀላላውን እናወፍረዋለን ማለት ነው። ረዲየላሁ ብለን አወፍረን እንቀራለን። አንሁም ስንል ኑን ስኩን ስለሆነ ቆይታ እናደርግበታለን። አንሁም ብለን ሚም እንደዚሁ ስኩን ስለሆነች ቆይታ እናደርግበታለን። ረዲየላሁ አንሁም ብለን ላመል ጀላላው ካልተናገርኩት ሸድ ስላለው እናጠብቀዋለን። ረዲየላሁ ብለን ማለት ነው። አንሁም ስንልም ኑንንም ሚምንም ስኩናቸውን ያዝ እናደርገዋለን ማለት ነው። ወረዱ ዐንህ ስንል ወረዱ ሮ ፈትሐ ስለሆነ እናወፍረዋለን። ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። ልዩነታቸው ራ ምንድነው? ፈትሐ ስለሆነ ነው የሚወፍረው። ዶድ እሳ የሚወፍር ፊደል ስለሆነ እናወፍረዋለን እንጂ ፈትሐ ስለሆነ ዶም ስለሆነ ከስር ስለሆነ አይደለም። ዶድ የሚወፍረው ከሚወፍሩ ፊደላቶች ውስጥ አንዱ ስለሆነ ዶድን እናወፍረዋለን ማለት ነው። ወረዱ ዐንህ ስንል ኑን ስኩን ስለሆነ ቆይታ እናደርግበታለን። ወረዱ ዐንህ ብለን ዛሊካ ስንል ከዛል ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ዛሊካ ብለን ሊመን ኸሺየ ረበህ ስንል ሊመን ስንል ኑን እዚህ ጋር ስኩን ሆናለች። ኑን ሳኪና ስኩን አትሆንም ነበር ከእሷ በኋላ ያሉ ፊደላቶች የኢዝሃር ፊደላቶች ቢሆኑ እንጂ እና አንዳንድ ቦታዎች ላይ ህግ ጥሰው የሚመጡ ከሊማዎች ሲቀሩ ማለት ነው። ሊመን ኑን በየትኛውም ሁኔታ በየትኛውም ቁርአን አያ ላይ ኑን ስኩን አትሆንም ከእሷ በኋላ የመጡ ፊደላቶች የኢዝሃር ፊደላቶች ቢሆኑ እንጂ ኢላ አንዳንድ ከሊማዎች አሉ ህግ ጥሰው የኑን ሳኪናን ህግ ጥሰው የሚመጡ ሲቀሩ ማለት ነው። እነዛን ኢንሻአላህ በሌላ ሰዓት የምናያቸው ይሆናል። ሊመን ኸሺየ ረበህ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ሮ ፈትሐ ስለሆነ እናወፍረዋለን። ባ ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ሀ በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። አሁን እንዴት አድርገን እናነባለን ከተባለ ከላይ ጀምሬ ላንብብላችሁ አንድ ጊዜ ጀዛኡሁም ዒንደ ረቢሂም ጀናቱ ዐድኒን ተጅሪ ሚን ተሕቲሃል አንሃሩ ኻሊዲነ ፊሃ አበዳ ረዲየላሁ ዐንሁም ወረዱ ዐንሁ ዛሊከ ሊመን ኸሺየ ረበህ። ኢንሻአላህ እንዲህ አድርገን የምንቀራ ይሆናል ማለት ነው። ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። በቀጣይ ትምህርት እስከምንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።